إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبرات يا الله بارياوج الله سبحانه وتعالى قرآن لا في خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والأسر إلى الله سبحانه وتعالى بزمانات مية نقراتشوا اللو إلى الله سبحانه وتعالى الله سبحانه وتعالى بفلقوا نقر ممالي تلا يسول جوج جن كالله وجه بال نقر ممالا تكلكلنا لزين النبي عليه الصلاة والسلام من كان حالفا فليحلف بالله النبي عليه الصلاة والسلام ممالي فلقى بالله سبحانه وتعالى يمالال أو ليسكت على النبي عليه الصلاة والسلام وينم زم يبل على النبي عليه الصلاة والسلام سلزي الله سبحانه وتعالى ميين أقرأتشو اللو إن الإنسان لفي خسر يا سول جوج كسارا وستنا تشويلا زاري اندمي التاوك أو يدونيان كسارا انفرال كالجنة جمرو يا سول جوج كساران كمفرات يتنسى يمارالو يمرامرالو يوتالو يوردالو ሲስተሞችን ይፈልጋሉ hatta አልፎ ተርፎ አላህ Subhanahu Wa Ta'ala ከፈቀደው መንገድ ውጭ ወጥቶ ከኪሳራ መዳንን ይፈልጋል ስለዚህ የሰው ልጆች ኪሳራ ውስጥ ናቸው ይላል አላህ Subhanahu Wa Ta'ala ኢላ الذين آمنوا እነዛ ሲቀሩ ይላል አላህ Subhanahu Wa Ta'ala ማናቸው ያመኑት ሲቀሩ በአላህ Subhanahu Wa Ta'ala አንድነት ያመኑ ነብዩ አለይሂ ሰላቱ ወሰለም መልእክተኛ መሆናቸውን አምኖ የተቀበሉ ያዘዙትን የሚታዘዙ የከለከሉትን የሚከለከሉ የሰሃቦችን ፈለግ የሚከተሉ ሰዎች ሲቀሩ ይላል አላህ Subhanahu Wa Ta'ala ወአሚሉ ሷሊሃት አምኖ ሲያበቁ ደግሞ ኢማን በቀልብ ነው ብሎ ያልተቀመጡ ናም ኢማን በቀልብ ነው ነገር ግን ቀልብህ ላይ ያመንከውን ነገር የምትገልጽበታል በቀልብ ያመንከውን በመናሰት እናገራል በተግባርም ተተገብራል እነዚህ ያመኑት ከዛ በኋላ ወደ ትግበራ የገቡት ሲቀሩ وتواصوا بالحق ይላል እንደገና ለሌሎችም ዳዕዋ የሚያደርጉ ሰዎች ሲቀሩ ሙንከርን አይቶ ዝም ማይሉ የሰው ልጆች ሰላትን ትቶ ከሆነ አራ ኑ ወደ ሰላት እንስገድ ዘካን መስጠትን ችላ ብሎ ከሆነ ዘካ እንስጥ አላህ ግዴታ ያደረገው ነው ሐጅ ማድረግን ተዘናግቶ ከሆነ ሐጅ መደረግ አለበት የእናት አባት ሐቅ እየተጣሰ ከሆነ የእናት አባት ሐቅ መጣስ የለበትም ሰዎች ቢዳ የተለያዩ ሙንከራቶች ውስጥ ገብቶ ሲያዩ ደግሞ ሙንከር መቅረት አለበት ወደ ሐቅ መምጣት አለብን ብሎ እነዚህ የሚመካከሩ ሰዎች ሲቀሩ ይላል አላህ Subhanahu Wa Ta'ala ይሄንን ስነ መግባር ደግሞ ሲፈጽሙ የተለያዩ ሙሲባዎች ይደርስባቸዋል የምላስ ስንዘራ ሊሰነዘርባቸው ይችላል እጅ ወደ እነሱ ሊሰነዘር ይችላል ከሀገር መፈናቀል ከቤት መባረር በዝሙት መተቸት በሌብነት መተቸት ባለባበስ መተቸት ባነጋገር መተቸት የእስልምና ህገ ደንብ ሲፈጸም ባሉ ነገሮች ሊተቹ ይችላሉ ወተዋሰው بالصبر በትግስት የተመካከሩ ሲቀሩ እነዚህን ባህሪያት ከተዋረሱ ሰዎች ውጭ ሌላው የከሰረ ነው ይላል አላህ Subhanahu Wa Ta'ala ህንጻም ቢደረድር በትምርቱም ሃይ ቢሆን እንዲሁም ደግሞ ሰዎች ዘንድም ቦታ ቢሰጠው እርሶዬ ቢባልም ቃላቱ ያማረና የጣፈጠ ቢሆንም መልኩ የተዋበ ቢሆንም ዘሩም የተጌጠ ቢሆንም ምንም ቢሆን የከሰሩ ናቸው ይላል ዛሬ የሰው ልጆች ንግድ ነግዶ ክሳራን ይፈራሉ የዱንያ ክሳራ ግን በትርፍ ይተካል በትርፍ ካልተተካ ራሱ የሰው ልጅ ዱንያ ላይ ከከሰረ በሞት ይገላገላል እቺ ነገር ይሰናበታታል በሽታ ቢመጣ መዳን አለ መዳን ከሌለ ሞት አለ በሞት እንገላገላታለን እቺ ነገር የሳችን ቀን ግን እዛች ላይ ኖሮ የሚባል የለም ሞትም የለም ሞትንማ ይመኛሉኮ ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን ይዳኛል ይፈረዳል ሁሉም አሉ ከዛ በኋላ ቀንድ ያላት ቀንድ የሌላትን የወጋቿ በጊቷ ማከል ተፈርዶ ኩኑ ትራኒ ኩንቱ ቱራባ ምን አለ እንደው አፈሩኝ በቀረው ብሎ ይመኛሉ የለም ስለዚህ የዱንያ ክሳራ ይተካል ባይተካም ደግሞ በሞት እንሰናበተዋለን ነብዩ አለይሂ ሰላቱ ወሰለም ከዚህ ሀገር ተሰናብተዋል አላህ Subhanahu Wa Ta'ala إنك ميت وإنهم ميتون إنك ميت وإنهم ميتون አላቸው ለነብዩ አለይሂ ሰላቱ ወሰለም አንተም ትሞታለህ ያ ሙሐመድ ካንተ ጋርም ሲማገቱ ያሉ ሲከራከሩ በባጢል ሲንቀሳቀሱ ያሉትም ይሞታሉ አላህ ዘንድ ባጢል የሰራ በጀሃነም ይመነዳል ሐቅን ይዞ የነበረ ደግሞ አሊከ هو الخسران المبين على الله Subhanahu Wa Ta'ala ግልጽ ምንም አይነት ኦዲት ቢደረግ ዶክመንቱ ተመልሶ እንደገና ቼክ ይደረግ ቢባል
ትርፍ የሌለበት ግልጽ የሆነ ክሳራ ይህ ነው ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ከእንዲህ አይነት ክሳራ ይጠብቀን። ስለዚህ ይህች ዱንያ ተመካክረን የአላህን Subhanahu Wa Ta'ala ህግ ደንብ አውቀን መተግበር፣ ሰላታችን በጀማ መስገድ፣ ዘካችን መስጠት፣ ምላሳችንን መረተብ፣ የአላህን ቃል መቅራት፣ የነብዩን አለይሂ ሰላቱ ወሰለም ሐዲስ መቅራት፣ አምር بالማዕሩፍ ነህይ አኒል ሙንከር ማድረግ፣ በሐቅ መመካከር፣ ባጢልን ማስወገድ፣ ስሜተኛነትን፣ በቀልተኛነትን፣ አምባገነንነትን፣ ማን ይድረሰብኝን ማለት ትቶ ወደ ሐቅ ተመልሶ ለአላህ ቁርአንና ሐዲስ እጅግር መስጠት። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ الذين اذا ذكر الله وجلت قلوبهم ይላል። አላህ ሙእሚኖች ብሎ ማለት አላህ ሲወሳ ቀልባቸው ትፈራለች፣ ባህሪያቸው ይሄም። አማ ሙናፊቆችማ ቀልባቸው ይደነድናል፣ ትቢት ይላቸዋል፣ ግድግዳ መምታት ደረጃ ይደርሳሉ፣ ማን አለብኝ ይላሉ፣ አሻፈረኝ ይላሉ። ሙእሚኖቹ ግን የአላህ ቃል ሲነበብባቸው ወጅለት ቁሉቡሁም ቀልባቸው ትፈራለች ይላል አላህ Subhanahu Wa Ta'ala። وإذا تليت عليهم آياته زادتهم إيمانا የአላህ አንቀጽ ሲነበብባቸው ደግሞ ኢማናቸው ይጨምራል፣ ወደ አላህ መፍራት ተጠቃለው ይገባሉ፣ ለአላህ እሺ ይላሉ፣ ነብዩን አለይሂ ሰላቱ ወሰለም ይታዘዛሉ፣ ሰሃቦች ሲሰሩት እንደነበረ ይሰራሉ። ይህ ወጣትነታቸውን ሸባብነታቸውን ቃልን አቀናብሮ መናገርን፣ በዘር መፎከርን፣ በገንዘብ መፎከርን፣ በእውቀት መፎከርን፣ በዱንያ መታለልን ይተውና ኢማናቸው ይጨምራል፣ ለአኺራ ይዘጋጃል። ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሲሞት ሶስት ነገር ይከተለዋል አሉ የአላህ መልእክተኛ። ሌላው በሙሉ ይጠፋል። ከሰው ጋር የሚፈናከትለትም፣ አንገት የሚቆራረጥለትም፣ የሚሰደብለት የሚሳደብለትም፣ ክብሩን የሚያጣለትም፣ የሰው ልጆች ክብር የሚጥስበትን ሙሉ ትቶት ይሄዳል። ሶስት ነገሮች ይከተሉታል አሉ። የሰው ልጆች ጀርባ ውስጥ ገብቶ ተሸክሞት እንዲሚሉበት ዕቃ ከሱ ጋር አብሮት ይሄዳል ወደ ቀብር። ሀታ ከቤት እኮ ገና ሳይወጣ ሙሐመድ፣ አህመድ፣ ሙስጠፋ፣ ሀጂ ሲባል የነበረው አስክሬን ገብቷል ቤት ነው ይባላል። ህዝቡ ይቀየራል። አላህን የማይፈሩ ወራሾች ካሉ አባት ቀብር ሳይደርስ የቤት የኔ ነው፣ አባ የሚኖርበት የነበረው ቤት የኔ ነው ይላል። የአባ ከዘራ የኔ ነች፣ ለማንም አይገባም ይላል። የለማ ቁርአን ሐዲስ አላስተማራቸው፣ ሸሪዓን አያውቁ። እንደው አላህን የሚፈሩ ቢሆንማ አባን መቅበር አለብን፣ ዱዓ ማድረግ አለብን። የሚያስቀራ ከሆነ ቅራቱ መቆም የለበትም። ሰደቃ የሚሰጥ ከሆነ ሰደቃው መቆም የለበትም። መስጊድ እንደው ወቅፍ አድርጎ የውዱ ውሃ ማስተካክሎ ከሆነ ያ ውሃ መቆም የለበትም። አንተ እዚህ ጋር ቁም፣ እኔ እዚህ ጋር ልቁም ይባባላሉ። አማ ዝም ብሎ ያካበታቸው ወጣቶችማ ገና ጀናዛው ከቤት ሳይወጣ ወደ ግድግዳ ተጠጋ፣ አስበው ነው እንዴ ወደዛ ጠጋበል ማለት ይጀምራሉ፣ ገና ቀብር ሳይከይ። ከዛ ያ ጀናዛው ይሄዳል አሉ ነብዩ አለይሂ ሰላቱ ሰላም። ቤተሰቦቹም ይከተሉታል አሉ ነብዩ አለይሂ ሰላቱ ሰላም እስከሚቀበር ድረስ። እንደው 2 ቀን 3 ቀን ቤት ውስጥ ይቆዩ፣ አይ ሽታቸው ያስቀምጠንም አውጡ፣ ካልሆነ እንደው ይቆዩ ከተባለ ችግርም ካለ መስጊድ ውስጥ ነው መቆየት አለባቸው ነው የሚባል። ማን ያስቀምጣቸዋል ቤት? ሌላ ደግሞ ኸይር ስራ ካለ ስራው ይከተለዋል አሉ ነብዩ አለይሂ ሰላቱ ሰላም። ኢን ካነ ኸይረን ፈኸይር አልহামዱሊላህ፣ ኸይር ከነበረው ኸይር ይጠብቀዋል። ነይ አንቺ ያማርሽ ነፍስ ወይ፣ ውድ የሆንሽ ነፍስ ወይ፣ የተዋብሽ ነፍስ ወይ፣ ስሜትሽን ያልተከተልሽ ሸይጣንን ያልተከተልሽ ወይ ነይ ትባላለች። ከዛ ስራው ይከተለዋል። ቤተሰቦቹም የቀበሩበትን አራክፈው ወደ ቤት ዱብ ማለት ይጀምራሉ። እንግዳ ሊቀበሉ ዕቃ ረስታችሁ ከሆነ አካፋ ዶማ ተረስቶ ከሆነ አረ አልበሰን ያመጣናቸው ጋቢውን ይዛችሁታል መባባል ይጀምራል። እሱም ይመለሳል። ከሱ ጋር ያለው ኸይር ስራ ይቀራል አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ዱንያ ላይ ለአኺራቸው ኸይር ስራ የማያስቀድሙ ሰዎች የወደሙ ሰዎች ናቸው። ምዬ ነግራችኋለሁ ይላል። ምዬ ነው የምነግራችሁ፣ አስምሩበት ነው። ስለዚህ ለአኺራ መዘጋጀት ነብዩ አለይሂ ሰላቱ ሰላም ተዘጋጁ አሉ። ለዚህ ነው የፋርስና የሩም ሹማምንቶች ቤተ መንግስት ላይ አልጋ ተቀምጦላቸው ሰራተኞች ቤትን የሚያጥቡ ውሃ የሚያቀብሉ ምን ሚሉ አሉ። እርሱ ደግሞ እና አርሰልናከ ረሕመተን ለልዓለሚን ተብሏል። ለዓለም እዝነት ነው የተላኩት። የጅብሪል ጓደኛ ኖት። አረ የሆነ ነገር ይዘዙን ሲሉ ነብዩ አለይሂ ሰላቱ ሰላም ማሊ ወልድ ዱንያ፣ እኔና ዱንያ በምንም አንገናኝም አሉ ነብዩ አለይሂ ሰላቱ ሰላም። ምን አላት? አሁን ከዚህ በፊት እኮ የቆየነውን እድሜ ብናስበው እንደው አንዳንድ ሰዎች ጭራሽ ትርጉሙ ራሱ አይገባቸውም። በኢባዳ ያላሳለፉት ሰዎች ሐጅ ያደረጉት የዛሬ 15 ዓመት አልহামዱሊላህ ሐጅ አድርጋለሁ ይላል። ኡምራ ያደረገው የዛሬ 17 ዓመት አልহামዱሊላህ ኡምራ አረኩኝ ይላል። የዛሬ 20 ዓመት አልহামዱሊላህ እቺን መድረሳ በመስራቴ ተደስቻለሁ ይላል። ሌላውን ነገር አያስታውሰውም አብዛኛው ሰው ልጅ። ዝም ብሎ ይሄዳል። ቀን ትደርስና ወደ ቀብር እንገባል። ስለዚህ እያንዳንዳችን ነቃ ብለን የአላህን ቃል ልናወሳ ይገባል። አላህ Subhanahu Wa Ta'ala ቁርአን አንቀጽ ሲነበብባቸው ኢማናቸው ይጨምራል ይላል። ወአላ ረቢሂም የተወከሉን ይላል። በጌታቸውም ደግሞ የሚመኩ ናቸው። የሙእሚኖች ባህሪ ይህ ነው ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala የሚፈልጉትን ነገር የሚያደርግላቸው፣ ከሚፈሩት ነገር የሚጠብቃቸው፣ እሺ ካሉት ደግሞ ጀነትን የሚጨምርላቸው፣ እምቢ ካሉት ጀሃነምን የሚያወርሳቸው መሆኑን አውቆ በጌታቸው ይመካሉ ይላል። الذين يقيمون الصلاة ይላል። ደግሞ ሰላትንም ደግሞ ቀጥ አድርጎ የሚሰግዱ ናቸው። አርካኑን፣ ዋጅባቱን፣ ሱነኑን፣
ሁሉ ነገር አሟልቶ የሚሰግዱ ናቸው። በሰላታቸው የሚቀልዱ አይደሉም። የሙእሚኖች ባህሪ ይሄ ነው። ሰላት 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 ሲባል ደስ የሚላቸው በሰላታቸው ላይ የሚጠነክሩ ናቸው ይላል። ወሚማ ረዘቅናሁም ይንፊቁን ከሰጠናቸው ደግሞ ሲሳይ የሚለግሱ ናቸው ይላል። እጃቸውን እዚህ ውስጥ የሚያስገቡ አይደሉም። እንደ ስስታሞች አይደሉም። የሙእሚኖች ባህሪ ቸሮች ናቸው። ከሰጡ አላህ እንደሚሰጣቸው ያውቃል። አንፊቅ ይንፈቅ አለይከ ነው። ሰጥ ይሰጣል። እርሐሙ ፊል አርድ ወይርሐሙኩም መን ፊስ ሰማይ አሉ ነብዩ አለይሂ ሰላቱ ሰላም። ምድር ላይ ይዘኑ ሰማይ ላይ ያለው ያዝንላቸዋል አሉ ነብዩ አለይሂ ሰላቱ ሰላም። መላ ይርሐም ላ ይርሐም አሉ ነብዩ አለይሂ ሰላቱ ሰላም። የማዝን አይታዘንለትም አሉ። የሙእሚኖች ባህሪ ይለግሳሉ ማለት ኡላኢከ ሁሙል ሙእሚኑን ሐቅ አለ አላህ ሱብሓነሁ ወተዓላ። እንዲህ አይነት ስነ ምግባር ያላቸው ትክክለኛ ሙእሚኖች እነሱ ናቸው አለ አላህ። ለሁም ደረጃቱን እንደ ረቢሂም ይላል። አላህ ዘንድ ደግሞ ደረጃ አለላቸው። ስትሰሩት በነበረው ስትቀሩት በነበረው ስትተጉ በነበረው አላህ ዘንድ ደረጃ አለላችሁ። ያንን ዋኙት ይባላሉ። ጀነት ውስጥ ግቡበት እንደፈለጋችሁ ሁሉ ይባላሉ። ጀነት ገብቶ እንደፈለጉ ይሆናል። ውጡ የሚባል የለ፣ የቤት ክራይ የለ፣ እንደው አረጀው የለ፣ ገለመጠኝ ገለመጠችኝ የለ፣ አልተግባባን ሽማግሌ ፈልጉ የለ። እንደፈለጉ የሚሆኑባት ጀነት ውስጥ ደረጃ ተዘጋጅቶላቸዋል ይላል አላህ ሱብሓነሁ ወተዓላ። ወመግፊረቱን ወሪዝቁን ከሪም ማርታም ስሳይም አላህ ዘንድ አለላቸው ይላል። ስለዚህ እያንዳንዳችን ለሚቀጥለው ሀገር መዘጋጀት ግድ ይላል። ለመዘጋጀት ደግሞ ከሚጠቅሙ ነገሮች ጥሩን ሰው ጓደኛ አድርጎ መያዝ። ላቱሳሂብ ኢላ ተቅየን አሉ ነብዩ አለይሂ ሰላቱ ሰላም። ጓደኛ አድርጋ አትያዝ አላህን የሚፈራ ሰው ካልሆነ በስተቀር። አላህን የማይፈራ ሰው ስድብን ያስለምዳል፣ ውሸትን ያስለምዳል፣ ዝሙትን ያስለምዳል፣ ሙዚቃ መጨፈርን ያስለምዳል፣ ሌብነትን ያስለምዳል። እስልምናን እንዳታቅና እንዳትረዳ መጥፎ ልብስ ያልብሳል። ወይ መክረው ያንተን ምክር የሚቀበል ሰው መሆን አለበት፣ ወይም ደግሞ የምትመከርለት ወደ ጥሩ የሚያመላክትህ መሆን አለበት። ካልሆነ ወደ ጀሃነም ጎትት አድርጎ ይወስዳል። የቂያማ ቀን ይቆጫሉ። ወይኔ ምኞቴ ምነው እሱን ወዳጅ አድርጌ ባላዝኩት ኖሮ ይላሉ። የዛን ቀን ቁጭት ይጠቅማል። መንግስት ጋር እኮ ሱቅ ነግደ 20 ብር 30 ብር እየቸረቸርክ ስትሄድ 150 ሺህ ብር ይክፈሉ ሀጂ ይላል። ባጀቱ ራሱ ቢታሰብ ከ5 ሺህ ብር አይተርፍም። ይክፈሉ ይሄው በቃ ንግድ ፍቃዱንም ልጆቼንም እናንተ ጋር አርጉት በቃ እኔ ምንም የለኝም ብሎ ሲጥሉባቸው በቃ ሀጂ የወሰቱን ስለተረዳ እንደው ካንስል ይደረግላቸው በቃ ይስሩ ይባላል። የዛን ቀን አለ የዛን ቀን የለም። ቁጭት አይጠቅም። ቁጭት የማይጠቅምበት ቀን ነው እኮ የዛን ቀን። ምን ነው ያንን ጠማማ ወዳጅ አድርጌ ባላስኩት ነበር ብሎ ይመኛል። የዛን ቀን ፋይዳ የለው። ፋይዳ የሌለው ጀሃነም መውረድ ብቻ ነው። ስለዚህ ላቱ ሳሂብ ኢላ ተቅየን ወላ ያእኩል ጣዕመከ ኢላ ተቅያሉ ነብዩ አለይሂ ሰላቱ ሰላም። ምግብህንም አላህን የሚፈራ ሰው ካልሆነ በስተቀር እንዳይበላብህ። አላህን የሚፈራ ሰው ከበላ ይሰግድበታል፣ ይቀራል፣ ያስቀራበታል። ስለዚህ ወደ ኸይር ለመመላከት ጥሩ ጓደኛ መያዝ፣ ጥሩ ጓደኛ ደግሞ ትቶ መጥፎን ይዞ ደግሞ የተለያዩ ማሲያ ውስጥ ጫት መቃም፣ ስድብ፣ ትችት ውስጥ ዘረኝነት ውስጥ ገብቶ የሚፎክሩ ወንድሞቻችንም ደግሞ ወደ መስጊድ ለማምጣት ጥረት ማድረግ መቻል አለብን። አላህ ሱብሓነሁ ወተዓላ ኸይር ስራ ሰርቶ የጀነት ሰርተፍኬት ተሰጥቷቸው ወደ ጀነት ከሚገቡት ያድርገን፣ ጀሃነም ከሚወርዱት ይጠብቀን። እንሽራህ ሰድር አላህ ይስጠን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.